አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ የምታዩ በሙሉ ሼር፣ ሪፖስት፣ ዲዮት አድርጉት። እንግዲህ ለኔ ያሰባችሁ፣ ለኔ የተጨነቃችሁ፣ ለኔ ያለቀሳችሁ፣ ለኔ የጸለያችሁ፣ ለኔ ዱዓ አድርጋችሁ በሙሉ ከልብ አመሰግናለሁ። እንግዲህ ሁላችሁ እንደምታውቁት የኤሚሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ አገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው ነበር። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ ኔጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ ሀገር ነበር የሚያሳፍሩኝ። ስፖንሰሬ ሼህ ሰይድ ወይም ሰይድ ሁሴን ከልብ አመሰግናለሁ። ይሄን ቪዲዮ የምታዩ ሁሉ እንድታመሰግኑልኝ በክብር ጠይቃለሁ። እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ስራ እንዳመቻች ያደረገኝ እሱ ነው። ሁላችሁም እኔ እዛ እንዳለሁኝ የመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታታቸው ላለሁኝ። በመቀጠል እህቴ ሙኒት፣ እውነት ለመናገር ሙኒት እህት አለኝ፣ በቃ እህቴ አልሞተችም እንድል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጭው አለቻት። የዛን ጊዜ ላይ ሰውነቴ ውርር ነው ያደረገኝ። ለምን ትውውቅ የለን ኮንታት የለን እንደ አንድ ቀን እንኳን በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው መሄድበትን ቦታ ሲያምቻቹልኝ ነበር፣ በሀሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሀሳቡም በገንዘቡም እነ ሚካማራው እነ መኩ ፋኖ ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞች ከጎኔ ቁመው ለእኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ አይዞ ብለው የእህትነት ስሜት እንዲሰማኝ አድርገው እውነት አንድ ቀን ያገኘኋቸው የመሰለኝ አንድ ቀን ሳይሆን በቃ አብሬያቸው ነው እኮ የመሰለኝ በዛ ታይም ላይ እና ኤርፖርት ድረስ መጥተው ሲሸኙኝ የተሰማኝ ስሜት በጣም ከባድ ነው። ከዛ ደግሞ መጥቼ የሄድኩበት ሀገር አቀባበል ያደረጉልኝ ወንድሞቼ እና አባት ሀገር አማራ አበባ ጉንጉን ይዘው ተቀብለውኛል። ያ ደግሞ በጣም ከበድ ያለ ነው። ሁሉንም አመሰግናለሁኝ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው ሂደ በምትኖርበት ቦታ ላይ አጥናና የራስን ቢዝነስ የምትሰራበት ገንዘብ እሰጥሃለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታያን ካመቻቸው በኋላ በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደግሞ ተዛ ቀደም አይታችኋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋህበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በእኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ ጨማምሮ ከክፉ ነገር ይጠብቃችሁ። እንግዲህ አንድ ክፉ አይመጣም ከኋላው ኸይር የያዘ ቢሆን እንጂ የሚለው ቃላት የኔን ችግር ይገልጣል። ሁለተኛ አንዳንድ ቪዲዮዎች አይቻለሁ። እዛ ሄዶ የፖለቲካ ጥገኝነት ልጠይቅ ምናምን። እኔ ፖለቲከኛ አይደለሁም። የትኛውም ሀገር ሄጄ የፖለቲከኛ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ የምኮራ አማራ ነኝ። ስለዚህ እኔ ሰርቼ የምኖር ነኝ። ስለዚህ የትኛውም ሀገር ሄጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ፓስፖርቴ ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። እኔ ፖለቲከኛም አይደለው። ከየትኛው ፖለቲካ አካል ጋር ግንኙነት የለኝም። እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቅ ያለውኝ። እንግዲህ ፍትህ ስጠይቅ 60,000 ሰው 50,000 ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጭ እኔ የትኛውን ሀገር ሄጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ከፈለግኩ ነገ ኢትዮጵያ ሄዳለሁ። ምንም አይነት ወንጀለኛ አይደለሁም። ምንም አይነት ከመንግስት ጋር ንክኪነት ያለው ነገር አላራመድኩም። ስለዚህ አንዳንድ ሰዎች ሲቀደዱ ስላየው ነው። እዛ ሄዶ የፖለቲካ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። ፓስፖርቴም ኢትዮጵያዊ ነው። ስለዚህ ከፈለግኩኝ ነገር ኢትዮጵያ እገባለሁ ከፈለግኩኝ። ምክንያቱም ምንም አይነት ወንጀለኛ አይደለሁም ወይም ደግሞ ፖለቲከኛም አይደለሁም። ስለዚህ
እኔ አሁን አልሐምዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁኝ። እዛ ከርኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁኝ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም ተጎኔ እንድትሆኑ በክብር ጠይቃለሁ። ሰላም አለይኩም። ሰራ ምን ማን እንዳደረገ ምን እንደተደረገ ለምን ለሱ እኮ ዋናው ነገር ሰላም መሆኑ ነው የሚያስፈልገው። ይሄ ሌላ ሌላ በደካማ በኮሜንት ነው የሚያምኑት እነሱ። በደካማ ጎኑ እዚህ ጋር በእኛ በውድቀት በደካማ ጎናችን እሸክላለሁ የሚል ሰው ካለ ይስጣት። ማንም ሰው ለተረዱት ከጎኑ የኛም ምን ያልተባለ ነገር አለ እና ቢሆንም እኔ እኮ እያልኩሽ ያደረገለት ሰው ይመስገን፣ ያላደረገለትም ኮሜንቶች ብቻ ያሳዝናሉ። አይደለም ከኮሜንታቸው ራሱ ስሜታቸው መረዳት ትችላለህ። ግን እንደዛ ተሰቃይተ ምናምን የፈሳሙላ እንደውም ሲጀምር አይሄድባቸዋል። ታይ ማንንም ሰው እንዳትናገር ችግር የለው። ዞሮ ዞሮ ዋናው እኛ ሰላም መውጣቱ ሰላም ሆኖና የጊዜው የኛ ጊዜ አይደለም። የምንደረገውን ነገር የሚሆነው ነገር ሁሉ እየታየ ነው። አካውንቲም አሁን ብዙ አካውንቲም ዋርኒንግ ላይ ነው። ጆከር እኔ እኮ በስልክ ነው የሰማሁት በሌላ አይደለም። እዛ ብርድ ሲጠዘጥዘኝ አድሮ ቁጭ ብዬ ነው ያደርኩ በኮምፒውተር እናንተ ልጆች የወንድ ውሸታም አይቻለው በስማ ወዲያ ነው ወዲህ በሉ። ለማንኛውም አሁን ሁሉንም እናመሰግናለን። ሁሉንም ላደረገ ሁሉ እናመሰግናለን። ከጎኑ ለነበራችሁ ሁላችሁም እናመሰግናለን። በተለይ እናንተ ላደረጋችሁ ነገር በጣም እናመሰግናለን። ዋናው ነገር በሰላም እሱ ከዛ ቦታ ላይ መውጣቱ ነው የሚፈልገው። አካውንቴ ዋርኒንግ ተሰጥቷል። ማንም ያርግለት ምን የሚደረግለት፣ ዋናው ትልቁ ነገር በሰላም ወጥቶ የሚፈለግበት ቦታ መድረሱ ነው። አረ ስለሱ ማማን ያስባል። ካሁን በኋላ እናቴ ተናገር ነው ስለሰያኩ ማንም እንዳያስብ እንዳይጨነቅ ብለን ተናገር። አለቅ 4 ነጥብ እድሜ ይስጥልን ብለናል። እድሜ ይስጥልን ብለናል። እሱ ነው በቃ። ባትሪም 1% ናት ያለቻት። በሉ ተጫወቱ። ላውራም ምንም ነገር ማለትም አልፈልግም፣ ግን እኔ ስለማቅ የውስጡን ነገር ስለማቅ ፕሮሰሱ እንዴት እንዳለቀ ስለማቅ እኔ ጆከርን ራሱ አለማመስገናችሁ ነው ደሜን ያፈላችሁት። እነቤቴን በጣም የተሰቃየ ከዛ አንስቶ እዛ ሆኖ ራሱ እዚህ ሆኖ እንዳስጨረሰው ነው የሚቆጠረው እንጂ ሌላ ነገር አይደለም። እዛም ብትሉ ጎጃሜ ነው፣ ሙኒት ጎጃሜ ናት። በቃና እኛ ያልተከበርን ማን ይከበር? መርቁ፣ ከጎኑ የሆነን ሰው መርቁ። ይሄ ዝም ብሎ ቲክቶክ ና ውጣ ና ግባ እንዲህ ወጥቶ እንዲህ ወርዶ ሰው ያረገውን እንዲህ አረገ ይላሉ ክፍታፍ። እና በዚሁ አጋጣሚ እኔም ደግሞ ያለው ነገር ስለማቅ ጆከርን ደግሞ ማመስገን እፈልጋለሁ፣ እንደ ወንድም እንደ እህትነቱ ማለት ነው። ስለዚህ ጆከር ከበፊትም ጀምሮ ይችላል። በቃ አለቀ። ከዛ ውጭ እነ ሻምበል አብሮ የነበረው ቪዲዮአችን ላይ ማን ነው ናጨፍ ያልኩትን ሰውዬ ማን ነው ስሙ?